ባለፉት 8 የለውጥ ዓመታት በጤና ልማት ዘርፍ በተሰሩ ስራዎች ተጨባጭ ውጤቶች ተመዝግበዋል። እናም ይህ ሀገራዊ ለውጥ በማዕከላዊ ኢትዮጵያ ክልልም መረጋገጡን ነው የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የሚጠቁሙት። የእናቶችና ህጻናት ጤና ከመጠበቅ አንጻር ባለፉት 8 ዓመታት በጣም በፍጥነት ባደገ መልክ ይህ ክልል በተለይ ማዕከላዊ ኢትዮጵያ ደግሞ ልማትም ላይ ሰላምም ላይ በልዩ ሁኔታ አቅዶ እየሰራ ያለ ክልል ከመሆኑ አንጻር የጤና አገልግሎቱን ለማሻገር ፈጠን እየተባለ የሚሰራው ስራ የእናቶችና ህጻናት ከዚህ ቀደም ጤና ተቋም ከመውለድ አንጻር የባለፈው አመት ጥናት በሚያሳየው በአገር አቀፍ ደረጃ ላይ ተጠንቶ ካለው አንጻር ጤና ተቋም የሚወልድ ከፍተኛ ፐርሰንት ያለው ክልል ይሄ ነው። ክልሉ ሲመሰረት 7 ብቻ የነበረው የማህበረሰብ መድኃኒት ቤቶችም አሁን በ2 ዓመታት ተኩል ውስጥ ወደ 49 ማድረስ ተችሏል ብለዋል። አብዛኞቹም በቂ መድኃኒት የተሟላላቸው ናቸው። አሁን በደረስንበት አገልግሎት ያስጀመር ነው። በዚህ በጀት ዓመት በ9 ወር እንኳን 15 አካባቢ ነው ጨርሰናል። ባለፈው በጀት ዓመት ጀምረን ከ2017 መስከረም በፊት 7 የነበረውን ጨምረን አሁን ስራ ላይ ወደ 33 አድርሰናል ማለት ነው። አሁን በግንባታ ሂደት ውስጥ ያሉ 10 ሙሉ ለሙሉ ጨረታቸው አልቆ ስራ የጀመረው አሉ። 6 ተጠናቀው የግብአት ማሟላት ስራ ያለበት ሂደት አለ። ይሄንን 16 ስንጨምር 49 አካባቢ የማህበረሰብ መድኃኒት ቤቶች ኮሚኒቲ ፋርማሲ ብለን ህብረተሰቡ ጋር ያለው የመድኃኒት አቅርቦት ሊፈታ ይችላል ብለን በአማራጭነት ጤና ተቋም ውስጥ ያለው የመድኃኒት አቅርቦት እንደተጠበቀ ሆኖ ህብረተሰቡ ውስጥ ያለውን ሮሮ ሊፈታ ይችላል በአማራጭነት ያቀርባል ብለን የምናስበው እስከ ሰኔ 30 በእርግጠኝነት 49 ኮሚኒቲ ፋርማሲ ለህብረተሰቡ ተደራሽ እናረጋለን ማለት ነው። መንግስት ብዙ ግብአቶች አሟልቷል። ብዙ ጤና ተቋሞቻችን ግንባታቸው ያለቀ በዚህ 9 ወር ውስጥ ኦልሞስት ግንባታ ላለቀ በሙሉ የህክምና ቁሳቁስ በመንግስት ደረጃ ላይ ክልል መንግስትና የፌዴራል መንግስት በጋራ በመሆን አቅርበናል። ግንባታ ተገንብቶ ያለቀ በህዝብም በመንግስትም ከጤና ኬላ ጀምሮ እስከ ሆስፒታል የገነባ ማለት። ኃላፊው እንደሚሉት የማህበረሰብ አቀፍ የጤና መድህን 100% ህዝቡ ጋር ተደራሽ ለማድረግ እየተሰራ ነው ብለዋል። የጤና መድህን ተጠቃሚ 100% እናደርሳለን ብለን አስበናል። አሁን በደረስንበት 84% ደርሰናል። ህብረተሰቡ ጋር ተደራሽ ከመሆን አንጻርና አገልግሎቱ ላይ እርካታውን ከመግለጽ አንጻር አንጻራዊ በሆነ መልክ ከሁሉም አካባቢ የተሻለ ነገር አለ። ጉድለቶች እናርማለን። ስለዚህ የመድኃኒት አቅርቦቱ ላይ በአማራጭነት ቅድም ካልኩት 2017 7 ከነበረበት አሁን በዚህ በጀት ዓመት መጨረሻ አካባቢ ላይ 49 አካባቢ እናደርሳለን ማለት ነው። ይሄ ስናይ 42 አካባቢ በዚህ 1 አመት ከ9 ወር አካባቢ ላይ ሰርተን እያጠናቀቅን ነው ማለት ነው። ይሄ ህብረተሰብ ጋር ያለ አቅም አለ። የመንግስት ኮሚትመንት አለ። እሱ ጋር መንግስት ኮሚትመንት ተጨማሪ ህዝብና መንግስት በጋራ እየሰራው ያለ እንደሆነ ለመግለጽ ነው። ለዚህ ሁሉ ውጤት መመዝገቡ የክልሉ መንግስት ቁርጠኝነትና የህብረተሰቡ የነቃ ተሳትፎ እንደሆነ የጠቆሙት የጤና ቢሮ ኃላፊው አቶ ሳሙኤል ዳርጌ በ9 ወራት ውስጥ ከ1.5 ቢሊዮን ብር በላይ ገቢ ከህብረተሰቡ መሰብሰቡንም ጠቁመዋል። አጠቃላይ ከህዝብ ተሳትፎ አንጻር በተለይ ማዕከላዊ ኢትዮጵያ በጣም ለየት ያለ ነገር አለው። ዝም ብለን ስናስብ ባለፈው 1 አመት ብቻ ከህዝብ ተሳትፎ ሀብት የሰበሰብ ነው። በተለይ ለህክምና ቁሳቁስ ለመድኃኒት አቅርቦት ገዝቶ ያቀረበው ከህዝብ ወደ 147 ሚሊዮን ብር አካባቢ ነበረ። በዚህ በጀት ዓመት ግን አሁን እስከደረስንበት ከ1.5 ቢሊዮን ብር አካባቢ ሀብት ሰብስበናል። ይሄ በህክምና ቁሳቁስ አቅርቦት የመድኃኒት አቅርቦት ላይ ህዝቡ ኮንትሪቢዩት እያደረገ አገልግሎት ፈልጋለሁ አገልግሎት እንድሰጠኝ የጎደለህን እኔ ምን ማሟላት አለብኝ በሚል ደረጃ በሁሉም ደረጃ ላይ እየሰራ ያለበት። ስለዚህ ያልተጠቀምነውን ሀብት በዚህ 2 አመት ብዙ ሀብት እንዳለ ህዝብ ጋር መንግስት የሚያቀርበው እንዳለ ሆነ መንግስት ብዙ ግብአቶች አሟልቷል። የክልሉ ህዝቦች ሆስፒታሎችን፣ ጤና ጣቢያዎችን በራስ አቅም በመገንባት ረገድ የዳበረ ልምድ ማካበቱን ጠቁመዋል። ለአብነትም የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል፣ የቡታጅራ፣ የሃላባ ቁሊቶ እንዲሁም የገራድቢ መዶ አጠቃላይ ሆስፒታሎች ተጠቃሾች ናቸው።